በአንድ ፀሐያማ ቀን ኒየር የተባለ ወጣት በሂውስተን ጎዳና ላይ እየተጓዘ ሳለ በጣም የምታምርና ለየት ያለ አለባበስ የለበሰች ወጣት ያያል። ወዲያውኑ ወደ እሷ በመቅረብ እንዴት ነሽ? በጣም ታምሪያለሽ በማለት ጨዋነት በተሞላበት ሁኔታ ንግግር ይጀምራል። ልጅቷም በፈገግታ ሰላምታውን ትቀበላለች። ስሟ ሎላ ዋዋ እንደሚባልና የመጣችውም ከብሩክሊን በፋውኳይን እንደሆነ ትነግረዋለች። ኒየርም እሱም ወደ አካባቢው አዲስ እንደመጣና ሰፈር ለመለመድ እየተዘዋወረ እንደሆነ ይነግራታል። ሎላ በሂውስተን ለአንድ ዓመት ያህል የቆየች ቢሆንም የአካባቢው ወንዶች አስቸጋሪ ስለሆኑ በጨዋታ መሃል ትገልጻለች። ኒየር ግን ከእኔ አሁን መጥቻለሁ፣ ነገሮችን እቀይረዋለሁ በማለት በራስ መተማመን በተሞላበት ሁኔታ ይነግራታል። ራሱን እንደ ጥሩ ሰው ከጊዮድ ጅላይ እና ሴቶችን በአክብሮትና በጥሩ ሁኔታ እንደሚይዝ ይገልጽላታል። በንግራቸው መሃል ኒየር የሎላን የፋሽን ምርጫ በተለይም የለበሰችውን የፕራዳ ፕሬድ ሎላ አለባበሶን ቀለል ያለ ኩኪያውም እንደሆነ ብትገልጸውም ኒየር ግን ይህ ቀለል ያለ አይደለም፣ በጣም ደምቀሻል በማለት ያቆላምጣታል። ታሪኩ በሁለቱ መካከል ባለው መልካም ግንኙነትና አዲስ በሚቀጣጠል የጓደኝነት ስሜት ይጠናቃል። ኒየር ግን ከእኔ አሁን መጥቻለሁ፣ ነገሮችን እቀይረዋለሁ በማለት በራስ መተማመን በተሞላበት ሁኔታ ይነግራታል። ራሱን እንደ ጥሩ ሰው ከጊዮድ ጅላይ እና ሴቶችን በአክብሮትና በጥሩ ሁኔታ እንደሚይዝ ይገልጽላታል። በንግራቸው መሃል ኒየር የሎላን የፋሽን ምርጫ በተለይም የለበሰችውን የፕራዳ ፕሬድ